ከባድ ነገር አለ። ምን መሰላችሁ? እሱም ሽምግልና ልልክ ነው እነ ሀይሚ ቤት ዛሬ። ሙሽዬና ጋሽዬ ቢገናኙ ምን የሚፈጠር ይመስላል? ኧረ እኔ አላውቅም። ተሰምቶኛል። ለምን? በጣም ከፍቶኛል። የኔና ለምን ይከፋሻል? እኔ እያለሁ እኛ ቤት ልንሄድ ጭራሽ አንድ አይነት ልብሳችሁ ጭራሽ አይቻልም። በዚህ አገባ ብሩክ ይቅርታ አድርግልኝ። አትሄጂም እስከዛሬ ስንት አትሄጂም። ሌላ ጊዜ ምንም ችግር የለም። ግን አሁን የዛሬ ጉድ ነው እና ጉድ አይጠፋምና አንዳንድ ጊዜ ያው እንደሚታወቁት ዛሬ ደግሞ የሃይሚን አባት ጠርተዋል። ያው ምን ይፈጠራል የሚለው ደግሞ ባለፈው አይታችኋል፣ ፕራንክ ተደርገዋል እና በጣም ከባድ ጊዜ ነበርና ለእሳቸው ዛሬ ደግሞ ጠርተዋል። እስቲ ምን ይፈጠራል የሚለውን ደግሞ አብረን ነው የምንለው። ሰላም ነው። ከዚህ ስልክ አትለያይ አንተ ጓደኛህን በቃ ይሄ ነው አረ አለችኝ እሷን ጓደኛ ወኔ መጎርጎር እኔማ ይሄ ሱስ ሆነብኝ እኮ እግዚአብሔር እኔ መጎርጎር ከኔ ባሰ በቃ እና ቡና ፈልቶ ይቀርብና በቃ ይሄን ጎረጎራለሁ። በቃ ከስራ ከገባ በኋላ ይሄ አረ ቡናው ጠጣ ሲኑ እንዳል ቡናው ይቀዘቅዝም። ጋሺ ያው ካሜራ አለ ሳናስፈቅድ ነው ካሜራ ይዘን የመጣ ነው አይደለ? ባለፈው ሀይሚ ፕራንክ ስላደረገች እኛ እንክሳለን ብለናል፣ ይቅርታም ለመጠየቅ። የእሱ ይቅርታማ አንጃ ብቻ እንጃልሽ ሀይሚ እንጃልሽ ድጋሚ ያደረጉታል። በበዓል ምድር ነውስ እንዳለ እንትን ያስደነገጠው እና በበዓል ምድር እንዲህ ስትለኝ በእግዚአብሔር ምን ሆናለች ብዬ በቃ እውነቴን የዛን ቀን በጣም እንትን አላለም። በቃ ተሰምቶኛል። እኔም እንደሚከብድ ታውቆኝ ነበር። ኧረ ተይ ብላት ሰማለች። አይ አንዴ ያስፈልጋል። አንተ እኮ በተከታታይ ሰርተልኝ ስለነበር ለዛ ነበር ቂመኛ እንደሆንኩ ያውቃሉ ቤተሰብ። እኔ ደግሞ አይተወኝም እስከ ሰሞኑ አሁን በአንዴ እንትን ይሰማኝ የለ በአንዴ በቃ ሲደነግጥ በቃ እስኪ ይሰነብትብኛል። እግዚአብሔርን በቃ ቶሎ አይተወኝም ነው በቃ ስሜታው ነው በጣም ነው እንትን የሚለኝ። በደንብ እሷ ትቀጣ በቃ ጋሽ በደንብ ምንድነው ይቅርታን እየጠየቁ ነው። ለባለፈው ላስቸገሩት ፕራንክ ላደረጉት እንዲህ ግፍ መስራታቸው ግን ከባድ ነውና በፋተሮች ማለት እንዲህ የምር ከባድ ነው። የእናንተን ባላላውቅም እኔ ከባድ ነውና ያለውን ነገር አውቃቸዋል እና ከባድ ነው። ዛሬ አሁን ይቅርታ ለመጠየቅ ነውና በዛም ስጦታ ነገር ይኖራቸዋል ብዬ ተስፋ አደርጋለሁ። እስቲ ምን ይፈጠራል የሚለውን ደግሞ አብረን ውስጤ በቃ የሚያረሳኝ ነገር በቃ እኔን እንዲህ ከምታየኝ ካሽ ማድረግ ያለብሽን እንደ ልጅ አድርጊ። ይሄን ነው እኔ የምፈልገው። ይሄን ነው ለዚህ ምስልሽ ነው መስሎሻል? በእኔ ያምራል። ይሄው ተለቀቃት እኮ ለቀቃት። የአባት ትንፋሽ እናት ትንፋሽ ይለቀቃል። ትንሽ ነገር ናት፣ የምትቀባ ነገር ናት። በጣም ነገር እኮ ነው ተዋል። እውነት የዛን ቀን እግዚአብሔርን በጣም አቃጠለኝ። ማታ ላይ አድርጎልኝ ነበር የሆነ በሾክ የተሸመቀቀች ነገር መሰለኝ ታውቃለህ። በሾክ አለ አይደል? በቃ አላ በቃ ዝንቀ ምንድን ነው በቃ እኔ ምን ላድርግ? ከዛን በኋላ እኔ ስትመጣ ደግሞ የባሰ ስሜታውን እግዚአብሔርን ለምንድን ነው መጣው? በቃ ይቅርባት መጣኝ አንተ ነኮ ነው ተሰማኝ። በቃ ስትመጣ የባሰ ተሰማኝ። ሰውን አለማክበር ነው የሚመስለው። እንደዚህ አድርጎ ቤተሰብ ጋር መሄድ ይከብዳል። ተናደድኩኝ በቃ ብቻ ያው ጋሽዬ እንግዲህ እኛም ይተሶታል ብለን አረለ ያንቺ ስራ ነው ያው ጋሽዬ ይተሶታል ብለውና እንግዲህ ከካሰ ጥፋታችንን አንተን ለመካስና ታይስ ከሆኖትም ይሁን ለብሰዋለሁ። አሁንም ለብሰው እግዚአብሔርን ለብሼ ነው እንትን ነው። እሺ ችግር የለውም። አሁን በእውነት እግዚአብሔር አይ ችግር የለውም። ቤትም መሞከር ይችላል። ሳይዙ ከጠበበ ነው ችግር የለውም። እሺ ከሰፋም ከጠበበ ለጋሽዬ ስጦታ ሰጥተዋል። ያው በዚህ አጋጣሚ ለባለፈውም ጭምር የይቅርታ ይሆናል ብዬ አስባለሁ። ስጦታው የበዓልም ሊሆን ይችላል እና የበዓል ነው ብዬ አስባለሁ። ይቅርታውን ያው በአንድ ለሆነው ለዛ ነው ብዬ አስባለሁ። ስጦታውን ተቀብለዋል እና አሁንም ያለውን ነገር እያየን ነው የምንሄደው። ለቻናሌ አዳዲስ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ፕሊዝ ሰብስክራይብ ማድረጋችሁን እንዳዘነቁ። አሁንም እያየን እንሄዳለን። አብራችሁ ለሱ በቃ አይፈታኝም። ያው ሸሚዝ እንደሚሄዱ ስለማለት ብዙ ጊዜ በሸሚዝ ስራን በሸሚዝ ለመግባት ደስ ይለኛል።
በእውነት ለዛ ነገር ሸሚዝ ትንሽ ነገር ነው ግን ስለሚወዱ ነው። በቃ ይሄን እወዳለሁ ሸሚዝ። እኔ እውነቴን ነው የምወደው ነገር በእውነት እግዚአብሔር ሸሚዝ፣ ሽቶ እወዳለሁ። በቃ በጣም እወዳለሁ። ይሄ ጥሮብኛል፣ እወዳለሁ በጣም አንድ ሽቶ አምጣሽ። ተባረክ እግዚአብሔር። አሁን ደግሞ ሃይሚ ምሳ ትጋብዘናለች። ሃይሚ ምሳ ትጋብዘንና ምሳ ብቻ አይፈለጉትን እሱ ይፈልጉት። እኔ በዚህ ምሻ አትፋታኝም፣ ምሳም ጋር አትፋታኝም። ኧረ እርሱ ይፈልጉት። እሺ በያ በቃ ችግር የለውም፣ ምን ችግር የለውም። ግን ያው አንተ ብትጋብዘኝ ነበር ደስ የሚለኝ እንደ ልጅ። እሺ አሁን ይቅርታ አድርግልኝ፣ ይኸው በዚህ ይቅርታ አድርግልኝ። እኔ ይቅርታ አድርጋለሁ በጣም እኔ እውነቴን ደግሞ እዛኔ ወይ ሳምንት እንዲህ ይቆይብኛል። በአንዴ ነው እኔ ውስጤ የሚተው ነው በእውነት ውስጤ ተዋለሁ። ባንዴ ቆንጆ ምሳ ጋብዛችሁ ማን አይቼ ነው ተኩልሽ? ብሩኩን አይቼ ምን ላድርግ ነው በቃ ወይ ብዙ በቃ እንዲኮናል ያው እግዚአብሔር ተሰምቶኝ ማለት ነው። ብሩክ በቃ ዞር በል ከፊቴ በቃ ዞር በል በቃ ዞር በቃ በእግዚአብሔር ሁሉ ዞር በል ነው በቃ ምን ላድርግ እና በቃ አሁን ቆንጆ ምሳ ጋብዛችሁ ከዛ ደግሞ እንሄዳለን። ቀጠሮ አለብን እኛ ቤት እናቴ ጋር ልንሄድ ነውና ሙሺ ጋር ልንሄድ ነው። እንደዚህ ፏ ብለን የመጣ ነው እዛ ለቤት ነውና እርሶንም አግኝተን ዛሬ አመት በኋላ እርሶንም አግኝተን ሙሺም ጋር ሄደን ዛሬ ማታ እኛ ቤት ልንሄድ በዛ አትምጣብኝ ብሎ በእውነት ጭራሽ አንድ አይነት ልብሳችሁ ጭራሽ አይቻልም። በዚህ አገባው ብሩክ ይቅርታ አድርግልኝ። እኔ እወድሃለሁ፣ ፊትም እወድሃለሁ። በዚህ አትሄድ። ይሄ ትክክለኛ ነገር ነው። አትሄጂም እስከ ዛሬ ስንት አትሄጂም። ችግር እኮ የለውም ጋሺ፣ በዓልም ስለሆነ ኖ ብዬሻለሁ። በቃ ስለዛ አታውኝ። አሁን መርቂያቸዋለሁ እሄዳለሁ የሚለው ነገር ተወው በቃ። ለዛ ነው እንደ አንድ አይነት ልብስ ለብሳችሁ አንድ አይነት ልብስ ጭራሽ አንድ አይነት ልብስ ለብሳችሁ አትሄጂ። በዓል ነው ቤትሽ ሌላ ትብጭ አትሄጂ። ይታለው ፍቅሩ ይደብራታል። እሷ ፈለገኝ በቃ ብያለሁ። ይባሳ አታስቀይሚኝ። ብሩክዬም አላስቀይም ነው በቃ ብሩክ ችግር የለውም። እኔ አንተን አላስቀይምህም። ለይል አትሄድም። ለምን መሰለህ በዓል አንደኛ በዓል ነው፣ ሁለተኛም ደግሞ ከኔ ጋር ብዙ አላሳለፈችም። ከቤት ትቀመጥ አሁን አትሄድ ትሄዳለች የሚለውን በቃ ምን ማድረግ ይቻላል? ብሩክ በዚህ እንዳትቀየም። አይ ብትሄድ ደስ ይለኝ ነበር። አትሄድ እመጣለሁ እኮ ግን ያው ሙሽም እየጠበቀች ነው እዛ። ችግር አለው ማዘርም እየጠበቀች ነው እዛ። አይቻልም። አትሄድ ብሩክ በዚህ እኔ አላስቀይምም፣ አንተም አትቀየምም። የሚሄድ ነገር አትሄድም ማለትም አሁን የመጣችሁ በቀደም ነው። እኔ ብዙ አልጠገብኳትም። ሌላ ጊዜ ምንም ችግር የለም። ግን አሁን ዛሬ ይሄዳለን ዝግጅቱ ምናምን ይሄ ለብሳችሁ ምን አይቴ በቃ አይብሩክ በቃ አትቀየም ብሩክ እሺ አይ ችግር የለም። ምን አትቀየም ምን መቀየም በቃ አትሄጂ ብሩክን ተወደው ይለ በቃ አይ በዚህ ነገር በዚህ ነገር ወደዋለሁ። ብሩክ እንዲደብረው አትፈልግማ አይቻልም። በቃ በእናትሽ አይቻልም። ለምንድን ነው በቃ አለዛ ትቼው ነው የምሄደው። አንቺ አትሄጂም ነው እንጂ አንተ ብሩክ አትቀየመኝ አትሄድም ነው። ምን ጥፋቱ ምንድን ነው? ጥፋት አይደለም። አይ ለምን መሰለሽ ሃይሚዬ አንድ ነገር ልንገርሻለሁ። ይሄ አንድ አይነት ለብሶ ምን ለማለት ነው? አይ ምንም በዓል ስለሆነ እሺ ምን አለው በዓል ስለሆነ ነው እንጂ እኮ ችግር የለውም። ሁሌ ነው የምንለብሰው ዓመት በዓል ሲደርስ ምናምን እና አሁን ለዚህ ነው እኔ እንትን ለማለት እኔ ይደሰታል ብላችሁ አልጠራችሁኝ። እኔ ይደሰታል ብላችሁ ጠርታችሁ፣ ግን እኔ ደግሞ ደስ የማይል ነገር እናንተ ደስ አይላችሁም? ደስ ይላችኋል? እኔ በቃ እኔ ደስ የሚለኝ ነገር አትሄድም ነው። እሺ ጋሼ ችግር የለውም። አንተ ምን ማድረግ አንችልም።
እሺ በቃ እንትን አትበይ ነው። ቶሎ እኮ ነው የምመጣው። ሀይሚዬ አትሄጂም ነው በቃ አሁን በእግዚአብሔር በቃ አሁን እንደሰትበት ፈታ እንበል። ሌላ እሷን አትሄጂም በቃ ብሩክ በቃ ሀይሚ በቃ አታኩርፊ። ኖር አኩረፈች እኮ ጋሽ ታኩርፍ ዝም በላ ምን በቃ ምን ማድረግ አይቻልም። ምሳ እንብላና ቤት ላድርሶት በቃ እሺ ይቻላል። ሀይሚ አኩርፋለች ጋሽ ይፍቀዱላት በቃ ችግር የለውም እኮ እና አንቺ ብቻ ልታሳዝኝ አንቺ ብቻ ነው ተሰማት ባንዴ አኩረፍ እግዚአብሔርን አንተ ወረደች እኮ እና ከብሩ እና እኔ አንተ አልደበረህም? ለምን አይ ምንም ብቻ ነኝ ወደ አረ የምታስነግጡኝ ሳይሽ እኮ ገርመሽ እንደሰራሽኝ ተሰማሽ አይደል? እንዲህ ነው እኔ የምትሰማኝ። አንድ ሰዓት ሙሉ አስኮርፍሽ ነበር። እንደናንተ ወዲያ አይችልም። ወይ ቶሎ ነው ስመለሰው ወዲ ተቀጨቀሩ። ምንም አልቀረኝም። አይንሽን ሳይ ነው እኔ ያወኩት። በቃ አይጋሽ ያውቀው ነው በቃ ማለት ነው። እየዘመነ አየዋ ግን እናንተ ወዳችሁ ይችላል። እኔ የአባት ወድ አላይሽም። ተሳስፌ ንገሪኝ የሆነው ጨነቀኝ። እስከምትነግረኝ ጨነቀኝ። ግን አሁን እንደዛ ነው። አንድ ደቂቃ 2 ደቂቃ 3 ደቂቃ ሁሉ እኔ አልደነገጥኩም። የዛኔ አሁን አንቺ ጥቂቱ ነገር እንዴ እኔ ቶሎ ነው የምመለሰው። ፈቀዱላት በቃ እኔ ለማስደንገጥም ቶሎ በቃ አስደንግጬ አሁን አውቄ ነው ሜርት አትፍሪ በቃ አዎ እግዚአብሔር ጋሽ በቃ ምሳ እንብላና እንሄዳለን። እግዚአብሔር አምላክ ይባርካችሁ። እኔ ከዚህ በላይ ደስታ ደግሞ የለኝም። እውነቴን ነው። የደስታ ምንጮች እናንተ ናችሁ። እግዚአብሔር ምስክር ነው። እግዚአብሔር አምላክ የበረከት ያጋት እናንተ የደስታ ምንጮች ናችሁ። ልጆቼ እግዚአብሔር አምላክ ይባርክልኝ፣ እንዲሁ ያኑርልኝ፣ እኔም ደግሞ ያኑርላችሁ። በቃ እናንተ ስትኖሩ እኔ እኖራለሁ፣ እኔ ስኖር ደግሞ እናንተ ትደሰታላችሁ። በአባትነት ትደሰታላችሁ። እናንተ አባት ሆናችሁ ተደሰቱ። እናንተ አባት ሆናችሁ ተደሰቱ። ይሄ የሚያምር ነገር ነው አይደል? ሰጣችሁ የሚያምር ነገር ይስጥ ልጄ። አንተ የሚያምር ነገር ይስጥ፣ ደስ የሚል ነገር ይስጥ። ሁልጊዜ ደስ የሚለኝ ነገር ይስጥ። ይሄ እግዚአብሔር ምስክር ነው። ጌታን በሞተር መለሳለሁ። ስራ ከቤት ከረሳው ልክ ሞባይል እንደረሳ ሰው ቶሎ በቃ ሁልጊዜ ላይ ይፈልጋል። ሰዓት ሁልጊዜ በቃ እንዲህ ማየትን ነው የምፈልገው። በቃ ይሄ ሰዓት አይና አንተን ያየው ይመስላል እና እግዚአብሔር አምላክ ተባረኩ። ጌታ በርክት ተባርካችሁ ቅሩ። እኔ ተባረኩልኝ። እግዚአብሔር አምላክ ያኑርልኝ፣ በሰላም ያኑርልኝ። አዎ እኔ ምትለምኑልኝ ምን ትለምኑልኛላችሁ? እኔ እድሜ ለምኑልኝ። ሁሉም እድሜ ካለ ነው። ሀገራችን ደግሞ ሰላም ካለ ነው የምንበላ፣ ይሄ የምንደሰተው፣ ይሄ ሁሉ የምንሰጠው ሰላም ሲሆን ነው። ሀገራችን ሰላም ትሆን፣ ከተማችን ሰላም፣ ሀገራችን ኢትዮጵያን ሰላም፣ ዓለማችን ሁሉ ሰላም ይሁንልኝ። በሰላም ግቡልኝ። እናንተ በሰላም ወጣችሁ በሰላም ግቡ። ክፉ እግዚአብሔር ቁጭ በዝጌር የኔ እናት አንተም ቁጭ በል ልጃችን ተባረክ። እንግዲህ እናቴ ባሌለችበት ቤት ገብተናል። እንዴት ነው ያው ሙሽዬ? እሺ አንድ አይነት ነው። አዎ አንድ አይነት እኮ ነው። ታዲያ የኔ የሙሽ የአምስት ሰው ምናምን አንድ አይነት ነው የተሰራው። እሺ የአምስት ሰው ሌላ ማን ነው? ሀብቴ፣ ናኒ፣ መለኛው። ኦኬ አረ 6 ሰው 7 ሰው እና እንዴት ነው ባልሽ? በጣም ደስ ይላል። በጣም ደስ ይላል። አዎ ሙሽዬ ነያ ያው መጣች። ነይ ቆየሁባችሁ። ኧረ ቆየሽ፣ በጣም ቆየሽ። ይቅርታ። ችግር የለውም። አምሮብሻል፣ ደግሞ አምሮብሻል። እንኳን አደረሰሽ። ቀኛም ቆየና ጠበቅኳችሁ። አዎ እኛ እኮ እንግዲህ ነይ ቁጭ እስቲ ነይ። ጋሽዬ ይዞን የእሱ አባት በቃ እሱ ጋር ነበርን።
ስራ እየሰራሽ ወንድ ነው የሚከበረው ማለት ነው። ኧረ አይደለም ያው ላናገኘው እንችላለን ብለን ነው ቀድመን እሱ ጋር ያው አሁን ደግሞ በተራ ማዘርጋ መጥተዋል። ከማዘርጋ ቆይታ እያደረጉ ነው እና ቆይታው ምን ይመስላል የሚለውን ደግሞ የትም መሄድ አይቻልም። ባሉ ፋንዲሻ ነገር ካለም ያዙ ምን ይፈጠራል፣ ከማዘርጋ ምን አይነት ቆይታ ይኖራቸዋል የሚለውን ደግሞ አብረን የትም እንዳትሄዱ ስልካችሁን ሪፎናችሁን ያርግታችሁ እየሰማችሁ አሪፍ ቆይታ እያደረገን እንደሆነ ተስፋ አድርጋለሁ። በሰላም አደረሳችሁ። እንዴት ነው ታዲያ አመት በዓል አንቺ ጋር ፋን ነው? አምሮብሻል ነው አንድ አይነት እናንተስ? ለመጀመሪያ እኛም አምሮብናል። ምንድን ነው የምታቃጥለው? ከውጪ ነው የመጣሁት። በስመ አብ ሙቀት አለ በጣም ፀሐይ እጅ ያቃጥላል። አይ እናቴ እና እንዴት ነው ነገሩ? ያው ምሳ በልተናል። እንብላ እዚህም በልተናል። እሺ ያው እንብላ ይደብርሻል? ኧረ እንበላለን እንዴ እንበላለን። ጥያቄ ነው። ያው በልተን ጋሽዬ ከጋሽዬ ጋር በልተን ኧረ እንበላለን። አንዳንድ ቁርጥ እንበላለን። ሙሺ ጋር መተን ሳንበላ እንዴ ምን አለች መሰለሽ? ሽማግሌ ሙሺ ጋር መሄድ አይ ሙሺ ጋር ሽማግሌ ልሄድ ነው አለችኝ። ራሷ ለማ አልኳት ብሎኛል። ጋሼ ጋር ሽምግልና ልሄድ ነው አላልኩም? ቪዲዮና ሳይሻለሁ ከዛ ሽማግሌ ልሄድ ነው ብላ በቃ ድርቅ ብላ ነበር። እኔ ጋር ራሷ መጣ ልጅቱን ለእኔ ልትልሽ አልተልም እኔ ደግሞ ምን አልኳት? አይባልም ሲጀመር ሴት ልጅ እንደዛ አልሰማ አለችኝ። ጊዜው ከፍቷል አለችኝ። እሷ ጊዜ ገብቷል አልሰማም አለችኝ። እኔ ያልኩት ሄጄ ቡና ምናምን አፈላና ሽርጉድ ብዬ ከዛ የሙሽዬ ልብ አገኛለሁ ምናምን ድሮ የምታገኝ የምትብለውን ነው አረ የምታረገው እንጂ። እኔ ምን አልኳት መሰለሽ? ግቢና ቡና አፍልተሽ ፎግሪያት አልኩት። በቃ ማፍላቱ ድሮም ታፈላለች። አይ አሁን ሎግ እኮ ነው ታፍላ ምን ችግር ነው? ትሰጫታለሽ? እኔ ትሰጫታለሽ በቡና ማንን በቡና እኔ ልጅሽን በቡና ልቀይር ቡና ከፈላውልሽ አሰጭኝ በቡና ምሽ ተፈግሩኛ እንግዲህ ፋሚሊ የዛሬ ቆይታቸው የሚገርም ቆይታ ነው እያደረጉ ያሉት። እየተንኮሻኮሹ ሁለቱም በጣም አሪፍ ጊዜ ነው እና ለየት ያለ ነው ብዬ አስባለሁ። የዛሬው በጣም ከባድ ነው ጊዜ የብር በጣም ያስቃል እና የዛሬ ቆይታችን አሪፍ እንደነበረ ተስፋ አድርጋለሁ። እስቲ አሁንም የቪዲዮን ጨርሰን እንና መጨረሻ ከኔ ጋራ ልክሽ ነው አሪ ከፈለግሽ ችግር የለውም። ማርያም ፋቢ እና ቤተሰቦች ያው ሙሺ ጉድሽ ወንድ ከሆነ ልጅ ነች ነው። ኧረ የማይቴ ኧረ ጋሽዬ እኮ ለእናቴ ስልክ ሲደውልላት ይቀናል። ኧረ እንኳን አብራ ደረሰን። እኔ ደወለልሽ ይላታል። ሴት ነች በቃ ደህና ነኝ ፋንቱ ደህና ነሽ? እንኳን አብራ ደረሰን። እሚ ግን ኧረ ተይ በጣም ተጫዋች ነሽ ግን እንኳን አብራ ደረሰን። ደህና ነኝ አሁን ወይኔ እናትዋ ብቻ እሺ ቤተሰቦች ይሁንና ያው ከሙሽዬ ጋር እንኳን እንላለን። እስከዛው ድረስ እናመሰግናለን አብራችሁን ስለነበራችሁ እስካሁን ድረስ እግዚአብሔር ፋሚሊ። በዛሬው ቪዲዮአችን ብዙ ነገር እንደተማራችሁ ቁም ነገር እንደወሰዳችሁ ተስፋ አድርጋለሁ። ያለውን ነገር እያየን እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ ስለምታደርጉ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ አገኛችሁ። ሰላም